ሰላም ጤና ይስጥልን የተከበራችሁ ውድ የዓለም አካዳሚ ቤተሰቦች እንዴት ናችሁ? ደህና ነኝ እኔ ፈጣሪ ይመስገን። እስኪ ዛሬ ደግሞ የአማርኛ ቋንቋ የመጀመሪያ 4 ፊደላትን አይተን በእነዚህ በአራቶቹ ደግሞ ቃላትን እንመሰርታለን ወይም አጫጭር ቃላትን እንመሰርታለን ማለት ነው። ጀማሪዎች ከሆናችሁ በደንብ ተከታተሉኝ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። ቀጥታ ወደ ትምህርቱ ስንሄድ ሀ ሁ ሂ ሃ ሄ ህ ሆ እደግመዋለሁ። ሀ ሁ ሂ ሃ ሄ ህ ሆ የመጀመሪያውና የአራተኛው ማለት ነው። በስም ተመሳሳይ ናቸው። ሀ ነው የሚባሉት። አንደኛውም ሀ ነው የሚባለው። አራተኛው ላይ ስንደርስም ሀ ነው የምንለው ማለት ነው። ሀ ሁ ሂ ሃ ተመልሰን ሃ ነው የምንለው። ሃ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። እስኪ እናንተ ደግሞ አንድ ጊዜ ከመጀመሪያው እስከ 7ኛው ድረስ በሉልኝ ሳትሳሳቱ። እቺ ማነች? ሃ ሃ። እችሳ? ሁ ሁ። እችስ? ሂ ሂ። እችሳ? ሃ ሃ። እችስ? ሄ ሄ። እችስ? ህ ህ። እችስ? ሆ ሆ። በጣም አሪፍ። ስለዚህ ሃ ሁ ሂ ሃ ሄ ህ ሆ ካላችሁ ልክ ናችሁ ማለት ነው ውድ ቤተሰቦቻችን። እስኪ አንድ ጊዜ ደግሞ ወደ ኋላ መሄድ ማለት ነው። ወደ መጣችሁበት መመለስ። ይሄ ማን ነው? ሆ። ይሄስ? ህ። እሺ በጣም አሪፍ። ይሄኛውስ? ሄ። ጎበዝ። ይሄኛውስ? ሃ። ይሄስ? ሂ። ጎበዝ። ይሄኛውስ? ሁ ሁ። ኤስ? ሃ ሃ። በጣም አሪፍ። ስለዚህ ሆ ህ ሄ ሃ ሂ ሁ ሃ ሃ ሃ። በጣም አሪፍ። ወደ ቀጣዩ ወደ ሁለተኛዋ ደግሞ ስንሄድ ለ ለ
ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ አንዴ ደግመዋለሁ ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ በጣም አሪፍ። እሺ እናንተ ደግሞ አንድ ጊዜ በሉኝ። ይቺ ማነች? ለ እቺስ? ሉ እቺስ? ሊ እቺስ? ላ እቺስ? ሌ እቺስ? ል መጨረሻዋስ? በጣም አሪፍ ሎ ሎ። ስለዚህ ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ ሎ። በጣም አሪፍ። አሁን ደግሞ ወደ ኋላ መመለስ። እች ማነች? ሎ ሎ እችስ? ል ል እችስ? ሌ ሌ እችስ? ላ ላ እችስ? ሊ ሊ እችስ? ሉ ሉ እችስ? ለ ለ ጎበዞች ጎበዞች። ስለዚህ ሉ ል ሌ ላ ሊ ሉ ለ ካላችሁ ልክ ናችሁ ማለት ነው ውድ ቤተሰቦቻችን። እሺ አሁን ደግሞ ወደ ሶስተኛው እንሄዳለን። ወደ ማን? ወደ ሐመሩ ሃ። ወደ ሐመሩ ሃ እንትና ከዚህ ጋር የመጀመሪያውና የሶስተኛው የመጀመሪያዋ ሀሌታ ሀ ስትባል ሀሌታ ሀ ስትባል፣ ሶስተኛዋ ደግሞ ሐመሩ ሃ ትባላለች። ሐመሩ ሃ የሚለያዩት በምንድነው? በቅርጽ ነው ማለት ነው። በስም ግን ተመሳሳይ ናቸው። ሃ ሃ ይባላሉ። የሚለያዩት በቅርጽ ነው። በቅርጽ ስል ያው እቺ ባለ ሁለት እግር ነች፣ እቺ ደግሞ ባለ ሶስት እግር ነች። ስማቸው ግን ሃ ሃ ይባላሉ። ሃ ሃ ይባላሉ ማለት ነው። ስለዚህ ሃ ሁ ሄ ሃ ሄ ህ ሆ ሆ። እደግመዋለሁ። ሃ ሃ ሁ ሁ ሄ ሄ
ሃ ሄ ህ ሆ በጣም አሪፍ። እሺ እንደተለመደው እናንተ ማንበባችሁን ቀጥሉ እስኪ። እቺ ማነች? ሃ እቺኛዋስ? ሁ ነችስ? ሂ ጎበዝ። እችስ? ሃ እችስ? ሄ ነችስ? መጨረሻዋስ? ሆ በጣም አሪፍ። እሺ አሁን ደግሞ ወደ ኋላ እንመለሳለን። እቺ ማነች? ሆ እችስ? 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 በጣም አሪፍ። ስለዚህ ሆ ሄ ሃ ሂ ሁ ሃ ካላችሁ ልክ ናችሁ ማለት ነው ውድ ቤተሰቦቼ። አሁን ደግሞ ወደ አራተኛ ወደ መ እንሄዳለን። መ ሙ ሚ ማ ሜ ሞ መ ሙ ሚ ማ ሜ ም መጨረሻው ሞ። በጣም አሪፍ። እሺ አንዴ እናንተ ብቻችሁን ትሉልኛላችሁ ማለት ነው። ብቻችሁን ትሉልኛላችሁ ማለት ነው። እጅ ማነች? መ እችሳ? ሙ እችስ? ሚ እችስ? ማ እችስ? ሜ እችስ? ም መጨረሻውስ? ሞ ጎበዞች። ስለዚህ መ ሙ ሚ ማ ሜ ም ሞ ካላችሁ ልክ ናችሁ ማለት ነው። እስኪ አሁን ደግሞ ወደ መጣንበት እንመለስ። ሞ
ም ሜ ማ ሚ ሙ መ በጣም አሪፍ ነው። እሺ አሁን ደግሞ እናንተ ትሉልኛላችሁ ማለት ነው አብራችሁ። እቺ ማነች? ሞ የመጨረሻዋ ሞ። እሺ ስድስተኛዋ ማለት ነው። እቺ ማነች? ም እችስ? ሜ እችስ? ማ እችስ? ሚ እችስ? ሙ እችስ? መ በጣም አሪፍ። ስለዚህ ሞ ም ሜ ማ ሚ ሙ መ ካላችሁ በጣም ልክ ናችሁ ማለት ነው። አሁን ደግሞ ወደ ቃል ምስረታው እንሄዳለን ማለት ነው። ከመሄዳችን በፊት ውድ ቤተሰቦቻችን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ፣ ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ አበረታቱ ማለት ነው። ያው እናንተ ላይክ ባደረጋችሁ ልክ እኔ ምንድነው ብርታት ይሰማኛል ማለት ነው። ዩቲዩብ ራሱ ዲስትሪቢዩት ያደርገዋል ለሌሎች ለብዙ ሰዎች እንዲደርስልኝ ስለሚያደርግ ኮሜንት ላይክ አድርጉልኝ፣ ሼር አድርጉልኝ በተቻላችሁ መጠን ማለት ነው። ወደ ቃል ምስረታው ስንሄድ ከዚህ ጋር እቺ ማ ትባላለች። የምናገኛት የት ነው? ከዚህ ከመቤት ነው ማለት ነው። ከመቤት የት ነው የምናገኛት? መ ሙ ሚ ማ። ከዚህ ጋር ማ አራተኛ ላይ እናገኛታለን ማለት ነው። አራተኛ ላይ እናገኛታለን። ስለዚህ ማ ይኸው ማ ከዛ ሂ ሶስተኛ ሂን ደግሞ የምናገኛት የት ነው? ሃ ሁ ሂ ብለን ማለት ነው። ስለዚህ ሂ ሶስተኛ በአንድ ላይ ማ እና ሂ ናቸው ማለት ነው። ማሂ ሚል የሰው ስም መሰረት ነው ማለት ነው። በማንና በማን? ማ በምትባለው በመፊደል በአራተኛዋና በዚች ማለት ነው። እና በዚች ደግሞ ሂ በምትባለው በሃ ፊደል ሃሁ ሂ በዚች ማለት ነው። ማሂ ከዛ ሊሊ ደግሞ ለሉሊ እቺ ሊ ራሷን ደገመች፣ ሁለት ጊዜ ሆነች፣ ሁለት ጊዜ ተጻፈች ማለት ነው። የኔ ሊሊ የሚባል የሰው ስም ሰጠችን ሁለት ጊዜ ሊ። መቼም ተመሳሳይ ብቻ ስለሆኑ አንድ ጊዜ ሊ ብለን አንተውም። ሁለት ጊዜ ነው የተጻፉት። እችንም ሊ ማለት አይቀርም፣ እችንም ሊ ለምን ተጻፈች ታዲያ? ሁለት ጊዜ ካላልኳት መጻፏ ለምን አስፈለገ? ስለዚህ ሁለት ጊዜ ማንበብ የግድ ነው ማለት ነው። ሊሊ እንላለን ማለት ነው። ሊሊ ከዚያ ደግሞ ሌ የምትገኘው ከለቤት አምስተኛ ሉ ሊ ላ ሌ ይኸው ከዚህ ላገኘዋት ማለት ነው። የመጀመሪያዋን ይቻት እዚህ ጋር ይኸው ከዛ ደግሞ ላ ደግሞ የምትገኘው አራተኛ ላይ ሉ ሊ ላ ከዚህ ጋር አገኘዋት ላ ትባላለች እዚህ ጋር ስለዚህ ሌላ በጣም አሪፍ። ወደ ቀጣዩ እንሄዳለን። ሎ የምትገኘው ከለቤት መጨረሻ ሉ ሊ ላ ሌ ል ሎ ይኸው ከዚህ ጋር
ሎ ሎ ከዛ ል ደግሞ የምትገኘው እንዳለ ስድስተኛ ላይ ማለት ነው። ለ ሉ ሊ ላ ሌ ል ከዚህ ጋር አለች ማለት ነው። ል ስለዚህ ሎ ል ሎ ል ሎ ል ሎ ል ሎል ሎል ይሆናል ማለት ነው። ሎል በጣም አሪፍ። ይሄ ደግሞ ላ ይሄ ራሱ እንዳለ ከለቤት ነው። እግሩ ያጠረ ከለቤት ደግሞ የአራተኛው ብቻ ነው። የአራተኛው ብቻ ስለዚህ ለ ሉ ሊ ላ ከዚህ ጋር እናገኘዋለን ማለት ነው። ላ ስለዚህ እቺ ላ ራሷን ትደግማለች፣ ሁለት ጊዜ ትሆናለች። ስለዚህ ራሷን ከደገመች አሁንም ላ ስለዚህ በአንድ ላይ ላ ፈጠን ብለን ስናነበው ማለት ነው። ላላ ከዚህ ጋር ደግሞ ሎ የምትገኘው ከመቤት አራተኛ ሙ ሚ ማ ከዚህ ጋር ማለት ነው። ይኸው ሎ ደግሞ የምትገኘው ከለቤት መጨረሻ ለ ሉ ሊ ላ ሌ ል ሎ ሎ ለ ሉ ሊ ላ ሌ ል ሎ መጨረሻ ማለት ነው። እቺ ሎ አራተኛ ማለት ነው። ሙ ሚ ማ ስለዚህ ሎ ማሎ ማሂ ሊሊ ሌላ ሎል ላላ ማሎ በጣም አሪፍ። ስለዚህ አንዴ አንብቡልኝና ወደ ቀጣዮች ወደ እነዚህ ደግሞ እንሄዳለን ማለት ነው። ይሄ ምን ይላል? አራተኛ ላይ ያገኘናት ማለት ነው ከመቤት እቺ ማ ከዛ ሂ ደግሞ እዚህ ጋር ሶስተኛ ያገኘናት ከሀ ቤት ሂ ስለዚህ ሂ ይሄኛውስ ሊሊ ጎበዝ የለቤት ሶስተኛ ራሷን ደገመች ማለት ነው። ሊ እችሳ ሌላ ማለት ነው። የለቤት አምስተኛ እና አራተኛ እቺ እች ስለዚህ ላ ይኸው እዚህ ጋር ላ ይሄኛውስ ምን ነው የሚለው? ሎ መጨረሻ የለቤት ማለት ነው። ይሄ ማለት ነው ል ደግሞ ስድስተኛ እንዳለ ከለቤት ስለዚህ ከዚህ ጋርስ ምን የሚለው? ላ ከለቤት አራተኛ ራሷን ትደግማለች ማለት ነው። እቺ ላ በጣም አሪፍ። ይሄስ ምን ይላል? ይሄ ሎ ማለት የመቤት አራተኛ ብለናል። ከዚህ ጋር ከዛ ሎ ደግሞ የለቤት መጨረሻ ይሄ ማለት ነው። ለሉ ሊ ላ ሌ ል ሎ ማለት ነው። ይሄ ስለዚህ የመቤት አራተኛ የለቤት መጨረሻ ማሎ ማሂ ሊሊ ሌላ ሎል ላላ ማሎ በጣም አሪፍ። ወደ መጨረሻዎቹ ደግሞ እንሄዳለን። ሚ ማለት ከመቤት ሶስተኛ ነች፣ ራሷን ትደግማለች ማለት ነው። መሙ ከዚህ ጋር እናገኘታለን። ሚ የምትባለው ከዚህ ጋር ሁለት ሆናለች አይደለ? ስለዚህ ሁለት ጊዜ እንጠራታለን። ሚ አሁንም ሚ
ሚ ሚሚ ሚሚ። በጣም አሪፍ። ከዚህ ጋር ደግሞ ማ ማ አሁንም የመቤት አራተኛ ራሷን ደግማለች። ማ መ ሙ ሚ ማ ስለምንል ማ። ስለዚህ እቺ ማ ራሷን ሁለት ጊዜ እንጠራታለን። ማ ጎበዞች። ማሚ ደግሞ ማ እንደተለመደው የመቤት አራተኛ መ ሙ ሚ ማ። ከዛ ደግሞ ሚ ደግሞ ሶስተኛ መሙ ሚ እች ባለጫማው ማለት ነው። መሙ ሚ ማሚ ይሆናል ማለት ነው። ማሚ። ይሄኛውስ ሞ የሚገኘው ከመቤት መጨረሻ ይሄ ማለት ነው። ሞ መ ሙ ሜ ማ ሜ ም ሞ። ይሄኛው ደግሞ ላ የለቤት አራተኛ ለ ሉ ሊ ላ እግሩ ስላጠረ ማለት ነው። ላ። ስለዚህ ሞላ። እዚህ ጋር ደግሞ ም የለቤት አራተኛ ለ ሉ ሊ ላ ም ደግሞ ስድስተኛ ማለት ነው። የማን የመቤት መ ሙ ሚ ማ ሜ ም። ስድስተኛ ስላችሁ 1 2 3 4 5 6 ስለሚሆን ማለት ነው። ስድስተኛ ላይ ስለምናገኛት እያንዳንዱ ቤተሰብ 7 ፊደል ስለሚኖረው ማለት ነው። ከሰባቶቹ ውስጥ ም የምትባለዋ ስድስተኛ ነች። ም ማለት ነው። ላም። እሺ ማሊ የመቤት አራተኛ መ ሙ ሚ ማ። ከዛ ሊ ደግሞ ሶስተኛ የለቤት ሶስተኛ ለ ሉ ሊ ማ መ ሙ ሚ ማ ለ ሉ ሊ ማሊ። ስለዚህ ሚሚ ማማ ማሚ ሞላ ላም ማሊ። በጣም አሪፍ። ለአንዴና ለመጨረሻ ጊዜ እናንተ አንብቡልኝና የዕለቱን ትምህርት እንጨርሳለን ማለት ነው። ይሄ ምን ይላል? ሚሚ። ይሄኛውስ? ማማ። ይሄኛውስ? ማሚ። ይሄኝ ሞላ። ይሄኛውስ? ላም። ይሄኛውስ? ማሊ። በጣም አሪፍ ማሊ። ስለዚህ ሚሚ ማማ ማሚ ሞላ ላም ማሊ ካላችሁ ልክ ናችሁ ውድ ቤተሰቦቻችን፣ ልክ ናችሁ። ስለዚህ ማሂ፣ ሊሊ፣ ሌላ፣ ሎል፣ ላላ፣ ማሎ፣ ሚሚ፣ ማማ፣ ማሚ፣ ሞላ፣ ላም፣ ማሊ የሚሉ ቃላቶችን በእነዚህ በአራቶቹ ፊደላት መሰረት ነው ማለት ነው። ሌሎችን ደግሞ ቃል እንዴት እንደሚመሰረት ማወቅ ከፈልጋችሁ ውስጥ ገብታችሁ የተሰሩ ቪዲዮዎች አሉ። እነሱን ገባ ብላችሁ ማየት ትችላላችሁ ማለት ነው። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በውስጥ ደግሞ መማር የምትፈልጉ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ማለትም በኢሞ፣ ዋትስአፕ፣ ቴሌግራም ደውሉልን። ሰዓት ያዙ፣ ዛሬውን ጀምሩ ማለት ነው። ዕለቱ ትምህርታችን ከዚህ ላይ ያበቃል ማለት ነው። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ቻው